ሁል ጊዜ ማየት የሚገባን ነገር ብዙ ሰዎች ድርሳናትን እንደ ቀላል ነገር አድርጎ ያስቧቸዋል። ግን ለምሳሌ ሃይማኖተ አበው ሳይቀበል አንድ ሰው ኦርቶዶክስ መሆን አይችልም። የግዴታው ነው። ሃይማኖተ አበው መቀበል የግዴታው ነው የሚሆነው። ለዚህ ማስረጃችን ማለት ቤተክርስቲያን ናት። አጅሬው ባለፈው ዕለት እንደሰማችሁት ከየት አምጥታችሁ ነው እንደዚህ የምትናገሩት? የት አግኝታችሁ ነው እንደዚህ የምትናገሩት? እንደዚህ የሚል መጽሐፍ የለም ብሎ የሚናገር ሰው ማለት ይሄ በቃ ግዕዝ ባገኘ ቁጥር አማርኛ ጽሑፍ ባገኘ ቁጥር የገድላት ድርሳን ባገኘ ቁጥር የሆነ በቃ እንትን ተስሎብናል ጭንቅላታችን ላይ በቃ እንድንፈራው የሆነ። እሺ ዛሬ የእመቤታችን የቅድስት ድንግል ማርያም ወርሃዊ በዓሏ መታሰቢያ ነው። ኪዳነ ምሕረት ብለን እናስባለን በዓሏን። ስለዚህ እግዚአብሔር ቢፈቅድ ደግሞ ዛሬ እመቤታችን ቅድስት ድንግል ማርያምን ኪዳነ ምሕረትን በተመለከተ የተወሰኑ ትምህርቶችን በሚገባ እንደ እግዚአብሔር መልካም ፈቃድ እንማማራለን ማለት ነው። ለሁላችሁም እንኳን ለኪዳነ ምሕረት ወርሃዊ በዓል በሰላም አደረሰን አደረሳችሁ። እንግዲህ እመቤታችን የቅድስት ድንግል ማርያም ኪዳነ ምሕረት በተመለከተ ዛሬ ርዕሳችንም የምናደርገው በእመቤታችን በቅድስት ድንግል ማርያም አማላጅነት ቃል ኪዳን ምልጃ በተመለከተ የተወሰኑ የእግዚአብሔር ቃል እንማማርበታለን። ከዛ ላቀጥለን ደግሞ ጥያቄዎች ካሉ ደግሞ ጥያቄዎችን አንስተን ደግሞ እንወያይበታለን ማለት ነው። እግዚአብሔር አምላክ በመካከላችን ተገኝቶ የጎደለው እንዲሞላልን የራቀው ሚስጥር እንዲያቀርብልን በመካከላችን ተገኝቶ ደግሞ ሕይወት የሆነውን ትምህርት ደግሞ እንድንማር የአምላካችን እግዚአብሔር መልካም ፈቃድ ይሁንልን። መጀመሪያ ስለ ቤተክርስቲያናችን ትምህርት በምንማርበት ጊዜ ለምንድን ነው በቤተክርስቲያናችን የቅዱሳንን ታሪክ ገድል ምንማሩ? ለምንድን ነው? ምክንያቱ ምንድን ነው የሚለው ነገር መጀመሪያ ማብራራት ይጠይቃል። መጀመሪያ የሚጠይቀው እሱ ነው። በአባቶች ትምህርት ውስጥ አለ ወይስ የለም? በምናምነው በምንቀበለው በዚህ በድርሳን በዚህ በሃይማኖተ አበው መጽሐፋችን ላይስ ስለዚህ ጉዳይ ምን ያወሳል የሚለውን ነገር እንደ እግዚአብሔር መልካም ፈቃድ እንመለከታለን። ሁል ጊዜ ማየት የሚገባን ነገር ብዙ ሰዎች ድርሳናትን እንደ ቀላል ነገር አድርጎ ያስቧቸዋል። ግን የሃይማኖት መድብል የሆኑ የግድ አንድ ኦርቶዶክሳዊ ክርስቲያን የግድ ነው መቀበልና ማንበብ ያለበት መስማትም ያለበት ማለት ነው። ይሄ የሆነበት ምክንያት ምንድን ነው? ለሁሉ ለምናስተምረው ትምህርትና ለምንናገረው ነገር ሁሉ መጽሐፍ ቅዱሳዊ ማስረጃ መስጠት ስለሚያስፈልግ። ለምሳሌ ሃይማኖተ አበው ሳይቀበል አንድ ሰው ኦርቶዶክስ መሆን አይችልም። የግዴታው ነው። ሃይማኖተ አበው መቀበል የግዴታው ነው የሚሆነው። ለዚህ ማስረጃችን ማለት ቤተክርስቲያን ናት። ስለዚህ አንድ ሰው ሃይማኖተ አበውን ድርሳን ስለሆነ ሃይማኖተ አበው እኮ ድርሳን ነው፣ ገድል አይደለም፣ የተአምር መጽሐፍም አይደለም፣ መልክ አይደለም። ሃይማኖተ አበው የሃይማኖት መጽሐፍ ነው፣ ድርሳን ነው። መደቡ ከድርሳን ነው። ድርሳነ ቄርሶን ድርሳን ነው። ድርሳነ ቄርሎስ ወጰላዲዮስ የሚባለው ሃይማኖተ አበው ድርሳን ነው። ሃይማኖተ አበው አለመቀበል አይቻልም ማለት ነው። መጽሐፍ ቅዱስን አምናለሁ፣ ኦርቶዶክሳዊ ትምህርት አምናለሁ፣ ሃይማኖተ አበው ላይ ያለውን ሐሳብ ግን ያለመቀበል መብት አለኝ ማለት አይችልም አንድ ሰው ማለት። ሰው ድርሳናት ሲባል ልክ እንደ መብት መርጠን ለይተን የመቀበልና ያለመቀበል ውስጥ መግባት እጅግ በጣም ስህተት ነው። እጅግ ስህተት ነው። የተወሰኑ ነጥቦችን ላሳያችሁ። አንዴ ይቅርታ መጽሐፍ ላምጣ። በማየት ብትማሩት ቆንጆ ብዬ ስለማስብ ነው። ላምጣ። ቆይ አንዴ። ይሰማል ግን አይደል? ይሰማችኋል አይደል? አንዴ ኮመንት ቼክ ላድርጋችሁና ይሰማል? በጣም ጥሩ። ይሰማችሁ ከሆነሽ መልካም። ለምሳሌ በቤተክርስቲያናችን ትምህርት ውስጥ ዜና አበው አለ። ዜና አበው ማለት ፓትሮሎጂ፣ ይሄ ትምህርት ማለት ነው። ፓትሮሎጂ በስነ መለኮት ይሄ እንደ አንድ ኮርስ የሚሰጥ ነው። ዜና አበው የሚል የቅዱሳን አባቶቻችን ሕይወታቸው፣ ተጋድሏቸው፣ ትምህርታቸው እንዳለ የምንማርበት ልክ ዕብራውያን 13:7 ላይ የእግዚአብሔርን ቃል የተናገሯቸው ዋነኞቹን አስቡ፣ የኑሯቸውን ፍሬ የተመለከታችሁ በእምነት ምሰሏቸው እንደሚለው የቅዱሳን አባቶቻችን ሕይወታቸውን፣
ትምህርታቸው የምንማርበት ነው። ይሄ ምን ይባላል? ዜና አበው ይባላል። በአብነት ትምህርቱ የሚሰጠው ትምህርት። በስነ መለኮት ትምህርት ደግሞ ፓትሮሎጂ ተብሎ ይሰጣል። ይሄ በጣም መሰረታዊ ጉዳይና የግድ ኦርቶዶክስ ሁሉ የግድ የሚቀበለው ነው ማለት። መደቡ ከድርሳን ነው። የቅዱሳን አባቶቻችን ሕይወት ሁሉ የሚናገር መጽሐፍ ነው ማለት። ለምንድን ነው ከነዚህ ከዜና አበው የምንማር? እንኳን የእመቤታችን የቅድስት ድንግል ማርያም ይቅርና ለማለት ነው። እንኳን የድንግል ማርያም የእመቤታችን ይቅርና ለምንድን ነው የቅዱሳን አባቶቻችን ሕያው የሆነ ሕይወታቸው እንድንማር የሚያደርግ? አንደኛ መጽሐፍ ትእዛዝ ነው። ጌታችን ኢየሱስ ክርስቶስ ምንድን ያለው? በዘላለም ቤቶች እንዲቀበሏችሁ በዚያ ወዳጆችን ለራሳችሁ አድርጉን ያለ በሉቃስ ወንጌል ላይ ማለት ነው። የአመፃ ገንዘብ ሲያልቅ በዘላለም ቤቶች እንዲቀበሏችሁ ወዳጆችን ለራሳችሁ አድርጉ። ስለዚህ ወዳጆችን ለራስ ማድረግ ያ ማለት ወዳጅ የምናደርገው በሙስና በዘረኝነት በምናምን አይደለም። በቅድስና በንጽህና በተጋሩ እነሱን በመምሰል ነው። ቅድስና ማለት እውነተኛ ኦርቶዶክሳዊ ሕይወት ማለታችን ነው። ስለዚህ እግዚአብሔር ከፈቀደ ደግሞ የተወሰኑ ነጥቦችን ከዚህ ላይ እያጣቀስን እንማማራለን ማለት ነው። እሺ መጀመሪያ የምናየው ከሃይማኖት አበው ነው። ካሜራውን ላዙርላችሁና ከሃይማኖት አበው ላይ ይህንን የሚያወሱ ትምህርቶችና መጽሐፍቶችን እያየን እንማማራለን ማለት ነው። እሺ አሁን እዚህ ጋር እንደምትመለከቱት ሃይማኖት አበው ነው። መጀመሪያ የምንጠቅሰው ከሃይማኖት አበዋችን ስለሆነ ከዚሁ ከሀገር በቀል የቤተክርስቲያናችን ሊቃውንት መተርጉማን ከጻፉት ካስተማሩት ትምህርት እየጠቀስን አበው አባቶቻችን ምን እንዳስተማሩ ምን እንደመከሩን እና ደግሞ ስለ ገድለ ቅዱሳን ደግሞ ምን ብሎ እንደምንማር ምን ብለን መማር ደግሞ እንዳለብን እንዲህ ብሎ ሲያስተምር እናገኛለን። መጀመሪያ የምናነሳው ቄርሎስን ነው። ቄርሎስ ነው ሃይማኖት አበው ዘቅዱስ ቄርሎስ ነው። እንደምናውቀው ቄርሎስ የቤተክርስቲያናችን ከቀደምት የቤተክርስቲያናችን አባቶች መካከል አንዱ ነው። እንግዲህ ቄርሎስን የማያውቅ አለ ብዬ አላስብም አይደል? ቄርሎስን የማያውቅ የለም። እዚህ ሃይማኖት አበው ላይ የቄርሎስ አለ፣ የእስክንድሪያው ማለት ነው። ሃይማኖት አበው ዘቅዱስ ቄርሎስ ገጽ 253 ላይ ይጀምራል። ሃይማኖት አበው ዘቅዱስ ቄርሎስ ማለት ነው። ምዕራፍ 73 ላይ እንሄዳለን። ምዕራፍ 73 ቁጥር 13 ላይ ክፍል 13 ላይ እንደዚህ ይለናል። ክፍል 13 ላይ ቁጥር 18 ላይ እንዲህ ይለናል። ይሄ ሃይማኖት አበው ዘቅዱስ ቄርሎስ ማለት ነው። ይህን ነገር በእውነተኛ ትምህርት አቅንተን እንግዲህ እንናገራለን ካለ በኋላ ይህንንም ፈጽመን ፈጥረን እንረዳዋለን። እኛስ አለ ሰማዕታት በሃይማኖት በምግባር ፍጹማን በሆኑ ጊዜ ወደው ፍጹም መከራ እንደተቀበሉ ሃይማኖትንም አጽንተው እንደጠበቁ ጌታችን ኢየሱስ ክርስቶስንም ደስ የሚያሰኝ ክብር እንዳገኙ እንናገራለን። ይህ ስለምን እያወራ ነው? ስለ ገድለ ቅዱሳን ነው የሚያወራው። ማን ነው የሚያወራው? ቄርሎስ። ምን ላይ? ሃይማኖት አበው ላይ። እንዴት ከሃይማኖታችን ጋር እንዴት እንደሚገናኝ ማለት ነው። ነገረ ቅዱሳንን መማር በቀጥታ ከሃይማኖታችን ጋር እንደሚገናኝ የነገረ ማን ነው? ቄርሎስ ነው። ሃይማኖት አበው ምዕራፍ ስንት አለ? 73። ክፍል ስንት ነው? 13። ቁጥር ስንት? 18። ገጽ ስንት ነው? 273 ላይ ይህን ነገር በእውነተኛ ትምህርት አቅንተን እናቀናለን፣ እንዲህ እናገራለን። የትኛውን ትምህርት? ይህንን ፈጽመን እንረዳዋለን። ፈጽመን ፈጥነን እንረዳዋለን። እኛስ አለ ማን? እኛ ኦርቶዶክሳን በሙሉ ወክሎ ማለት ነው። ምንድናቸው ሰማዕታት? ሰማዕታት በሃይማኖት በምግባር ፍጹማን በሆኑ ጊዜ በምን? በሃይማኖትም በምግባር። ልክ ጌታችን በማቴዎስ ወንጌል ምዕራፍ 5 ቁጥር 48 ላይ የሰማይ አባታችሁ ፍጹም እንደሆነ እናንተ ምን ሆኑ? ፍጹማን ሁኑ ብሎ እንዳዘዘ። ፍጹማን በሆኑ ጊዜ ምንድነው የሚያደርጉት? ወደው እንድናመልካቸው ነው የሚያደርጉት። ስለዚህ የሰማዕታት መስፈርቱ ምንድን ነው? በሃይማኖት በምግባር ምን መሆን? ፍጹም። ፍጹማን በሆኑ ጊዜ ወደው ፍጹም መከራ እንደተቀበሉ። ለካ ሰው ፍጹም መከራ የሚቀበለው በሃይማኖት በምግባር ፍጹም ሲሆን። ከበደኝ መከራ መቋቋም አቃተኝ ካለ አንድ ሰው በሃይማኖት በምግባር ፍጹም አልሆነም ማለት ነው። እና እዚህ ጋር እንደምትረዱት ሰማዕታት ማለት የሚለው በምግባር በሃይማኖት ፍጹማን በሆኑ ጊዜ ወደው ፍጹም መከራ እንደተቀበሉ ካለ በኋላ ሃይማኖትን አጽንተው ማን? ሰማዕታት። ሃይማኖት ያጸናሉ ማለት እውነተኛ ሃይማኖቶች ኦርቶዶክሳዊ ትምህርታት ብለው ይሰብካሉ።
ይህም በማስተማራቸው ሰይፉን፣ ስለቱን፣ እሳቱን፣ እስር ሁሉ ይቋቋማሉ። በዚህ የሚመጣ መከራ ሁሉ ይቀበላሉ ጽዋውን በትዕግስት። ስለዚህ ሃይማኖትን አጽንተው እንደጠበቁ ይላል። ከዛስ ምን አገናኛቸው ጌታችን ጋር? ጌታችን ክርስቶስንም ደስ የሚያሰኘውን ክብር እንዳገኙ እንናገራለን። ልክ የሩጫዬን ጨርሻለሁ እዚህ ጋር ሜንሽን ያደርጋል። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 6 ከ8 እንደዛ ይለ ጳውሎስ ያለው ሃይማኖትን ጠብቄያለሁ፣ ሩጫዬን ጨርሻለሁ፣ ከእንግዲህ የድል አክሊል ይጠብቀኛል። ይሄንን የሚጠብቁ እኛስ እነዚህ ሰማዕታት ምን የሚያደርጉን ጠብቀው? ጌታችን ኢየሱስ ክርስቶስን ደስ የሚያሰኘውን ክብር ከእሱ ጋር የሚቃወም አይደለም። እሱ ካስተማረን ወንጌል፣ እሱ ካስተማረ የመዳን ትምህርት ጋር የሚቃረን አይደለም። እርሱን ደስ የሚያሰኝ ክብር እንዳገኙ እንናገራለን። ስለማ? ስለ ቅዱሳን ሰማዕታት። እዚህ ጋር ነው መሰረታዊ ነጥብ ያለው ማለት። ስለ ቅዱሳን ሰማዕታት እንናገራለን። ስለዚህ ቤተክርስቲያናችን ስለ ሰማዕታት የምንናገረው የምናስተምረው ትምህርት ከዚህ የተነሳ ነው። ምን ብለን የምናስተምረው? ሰማዕታት እኛ ሰማዕታት ነው ያለው ቄርሎስ። ፍጹም መከራ እንደተቀበሉ፣ ሃይማኖትን አጽንተው እንደጠበቁ፣ ጌታችን ኢየሱስ ክርስቶስን ደስ የሚያሰኝ ክብር እንዳገኙ እንናገራለን። ይህን የተናገረው ቄርሎስ ሃይማኖት አወለ። ዮሐንስ አፈወርቅስ ምን አለ? ዮሐንስ አፈወርቅ ይህን በተመለከተ ስለ ቅዱሳን ሰማዕታት ዮሐንስ አፈወርቅ ምን አስተማረ? ዮሐንስ አፈወርቅ በዚህ በሃይማኖት አበው ላይ በምዕራፍ 62 ላይ እንዲህ ብሎ አስተምሮ እናገኘዋለን። ምዕራፍ 62 ላይ ሃይማኖት አበው ላይ እንዲህ ብሎ ሲናገር እንሰማዋለን። ሃይማኖት አበው ዘቅዱስ ዮሐንስ አፈወርቅ ምዕራፍ 62 ቁጥር 2 ላይ ገጽ 219 ላይ እስከዚህ ቀን ድረስ ይላል ትሩፋት የሰሩ ሐዋርያት ሰማዕታት ሁሉ እንዳመኑት እምነት እንዲህን ያምናለሁ። ልብ በሉ፣ እንደ ሐዋርያት እምነት እንደ ሰማዕታትም እኔ ያምናለሁ ያለ ዮሐንስ አፈወርቅ። የኛ እምነታችን እንደዚህ ነው። እኛ ምናምነው ቅዱስ ጳውሎስ የሰበከውን ቅዱስ ጊዮርጊስ ሰማዕት ሆኖ የተቀበለ ያችን እምነት ነው ምናምነው። የቅድስት አርሴማ እምነት ነው እኛ ምናምነው። እስከዚህ ቀን ድረስ እኮ ነው ያለው። ያ ማለት ዮሐንስ አፈወርቅ እስከነበርኩበት ጊዜ ድረስ፣ ከዛም በኋላ የሚነሱ ቅዱሳን ሰማዕታትም ጭምር ድረስ ትሩፋት የሰሩ ሐዋርያት ሰማዕታት ሁሉ አለ። ሰማዕታት ሁሉ ነው ያለው። እንዳመኑት እምነት እንዲህ እኔ አምናለሁ አለ። ምን ብሎ? ቃል ሥጋ ሆኗልና መናፍቃንም እንደተናገሩት በሩቅ ብእሲ አላደረገምና አላደረምና። እኛ ምናምነው እውነት ምን ብለን ነው? ከዚህ በፊት እንዳመኑት ሐዋርያት ሰማዕታት እንደነሱ አይነት እምነት እኛ እናምናለን። ያንቺ እምነት ማን ነው? ቅድስት ክርስቶስ ሰምራ እንዳመነችው እምነት። የኛ እምነት ምንድን ነው? እነ አቡነ ገብረ መንፈስ ቅዱስ፣ እነ ቅዱስ ጊዮርጊስ፣ እነ ቅዱስ ዘርዓ ብሩክ እነሱ እንዳመኑት እምነት እኛ እናምናለን። ይሄ በነገራችን ላይ ዮሐንስ አፈወርቅ የመሰከረው የሰሩትን ትሩፋት በሙሉ ሁሉን ያለው ሰባት ሁሉ እንዳመኑት እምነት እንዲሆን ያምናለዋል። የእነሱን እምነት ነው እኛ የምንመሰክረው። ቅዱስ ጊዮርጊስ ገድሉን ያመነውን እምነት ወደዛ አሽቀንጥሮ ጥሎ እኔ ኦርቶዶክሳዊ ክርስቲያን ማለት አይቻልም። ቅዱስ ጊዮርጊስ የሚያምነው እምነት ነው እኔ ማምነው። ቅድስት አርሴማ ሰማዕት የሆነችለትን አምላክ ነው እኛ ማምነው። ቅዱሳን ሰማዕታት ዋጋ የከፈሉለትን አንገታቸውን ለሰይፍ እግራቸውን ለእሳት ለስለት አሳልፎ የሰጡ የነዚህ ቅዱሳን እነሱም ያምኑት እንደዛ ምናለው ነው። ሰማዕታት ሁሉ እንዳመኑት እምነት እንዲህን ያምናለሁ ነው ያላይታችሁ። የሚያምነው እንዴት ነው? ሰማዕታት እንዳመኑት እኔ እንደዚህ ሆኖ ማምነው። ማን ያለን? ይሄን የቤተክርስቲያናችን ታላቅ አባት የሆነው ቅዱስ ዮሐንስ አፈወርቅ ግድ ነው ማለት ነው። አይታችሁ ሲታመን እምነት እነዚህ ሰማዕታት እንደሚያምኑት እምነት አምናለሁ። ለምን? እነዛ ሰማዕታት የሚያምኑት እምነት እኔ ማምነው እምነት ነው ማለት ነው። ምስክርነቱ ያን እየሰጠን ያለው ማለት ነው። ከዚህ የተነሳ ነው የቤተክርስቲያናችን ትምህርት በዚህ መሰረት ምናጸናው። እሺ ባሲሊዮስ ደግሞ ምን ብሎ ገለጸልን?
ባስልዮስ በዚህ በዛንጾኪያ ማለት ነው፣ ዘቂሳሪያው ሳይሆን ዛንጾኪያ በሃይማኖተ አበው ላይ እንዲህ ብሎ ገልጾ እናገኘዋለን። ባስልዮስ ዘቂሳሪያ ምዕራፍ 96 ክፍል 1 ላይ እንዲህ ብሎ እናገኘዋለን። ክፍል 1 ላይ ቁጥር 42 ላይ እንዲህ ይለናል። ቁጥር 42 ላይ እንዲህ ብሎ ሲመሰክር እናገኘዋለን። ልብ በሉ፣ ባስልዮስ ነው የሚናገረው። ሃይማኖተ አበው ላይ ምዕራፍ 96 ክፍል 1 ላይ ቁጥር 42 ላይ በመምህራን መካከል የከበረ አስተምሮ መንግስት ሰማያትን የሚያወርስ እንደመሆኑ መጠን ንጉሥ ተብሎ የተጠራ ቅዱስ ባስልዮስም ጌታችን ኢየሱስ ክርስቶስ አንድ አካል አንድ ባህሪ እንደሆነ ልዑልም ትሑቱም ስራ ገንዘቡ እንደሆነ አምኖ ስለመሰከረ ስለ ቦሊጣ ሰማዕት በተናገረው ድርሳኑ ስለምን ስለ ቦሊጣ ሰማዕት በተናገረበት ድርሳን ስለማን ተናግሯል ማለት ባስልዮስ? ስለ ቦሊጣ ሰማዕት፣ ቦሊጣ ስለሚባል ሰማዕት በተናገረ ድርሳኑ ሜንሽን አደረገ። አይታችኋል? ከገድለ ቦሊጣ ሜንሽን አድርጎ ከዛ መጽሐፍ ላይ ጠቅሶ ስለ ቦሊጣ ሰማዕት በተናገረው ድርሳኑ ይላል ስለኛ እግዚአብሔር በሰው መካከል ተገለጠ፣ ብሉይ ስጋን ለማደስ ቃል ስጋ ሆነ። ከየት ላይ ጠቅሶ ነው? ከገድለ ቦሊጣ ስለ ቦሊጣ ሰማዕት በተናገረበት ድርሳኑ ነው የተናገረው። ማን? ባስልዮስ። ስለዚህ በቤተክርስቲያናችን ይሄ እኮ ስለ አምላክ ሰው መሆን ነው። ሚስጥረ ስጋዊን እያብራራ ያለው ሚስጥረ ስጋዊ ዶግማን ከገድላት ቅዱሳን ማስረጃ አድርጎ መጥቀስ ይገባል ማለት ነው። ማን ያስተማረ? ባስልዮስ። ምን ላይ? ሃይማኖተ አበው ላይ። ሃይማኖተ አበው ላይ ስለ ቦሊጣ ሰማዕት በተናገረው ድርሳኑ አይደል የሚለው? ስለ ቦሊጣ ሰማዕት ሲናገር ስለ ቦሊጣ ሕይወት ብቻ ነው የተናገረው? ስለኛ እግዚአብሔር በሰው መካከል ተገለጠ፣ ብሉይ ስጋን ለማደስ ቃል ስጋ ሆነ። ይሄ እኮ ሚስጥረ ስጋዊ ነው። ሚስጥረ ስጋዊን የት ላይ የምናገኘው? ስለ ቦሊጣ ሰማዕት ሲጽፍ ባስልዮስ ከዛ መጽሐፍ ላይ የተነገረ ነው። ከዛም ይላል የኃጢአት ምርኮኞችን ነፃ የሚያወጣቸው ከበደለኞች ጋር ተቆጠረ። በጨለማው ስለነበሩ ሰዎች እውነተኛ ፀሐይ ወጣላቸው። የማይታመው በመስቀል ላይ ታመመ፣ ሕይወት እርሱ ሞተ፣ ብርሃን በሲኦል ተገለጠ። የተቀበሩትን የሚያስነሳ እርሱ ከሙታን ጋር ተቆጠረ ብሎ ተናገረ። ማ? ባስልዮስ። ምን በሚለው መጽሐፉ ላይ? ስለ ቦሊጣ ሰማዕት ሲናገር። ሃይማኖተ አበው ላይ አሁን ሜንሽን የሚያደርገው ከየት ነው? ከዚህ ላይ ነው። ይኸው እዚህ ጋር ሲናገር ራሱ ስለመሰከረ ስለ ቦሊጣ ሰማዕት በተናገረው ድርሳኑ ይላል። ከዛ ላይ ሜንሽን አድርጎ ጠቅሶ እናገኛለን። ይሄ ብቻ እንዳይመስላችሁ ዮሐንስ ዘአንጾኪያም ጠቅሶታል። ይሄ ዮሐንስ ዘአንጾኪያ የሚባል የቤተክርስቲያናችን አባት አለ። እሱም ስለዚህ ነገር ሲናገር በምዕራፍ 114 ላይ እንዲህ የሚል ቃል እናገኛለን። ምዕራፍ 114 ላይ ክፍል 2 ላይ ታገኙታላችሁ። ክፍል 2 ላይ ቁጥር 20 ላይ እንደዚህ ይላል። ቁጥር 20 ላይ ምን እንደሚል ተመልከቱ። እግዚአብሔር ያደረበት አግናጤዎስም በመለኮቱ ለእኔ ፈጣሪዬን በመከራው እመስለው ዘንድ ይገባኛል አለ። የቤተ ክርስቲያን አምድ ቅዱስ ባስልዮስም ስለ ኢየሉጣ ሰማዕት በተናገረው ድርሳኑ ስለማ ስለ ኢየሉጣ ሰማዕት በተናገረበት ድርሳኑ አምላክ ስለኛ ሰው ሆነ፣ በሰው መካከል ተመላለሰ፣ ከተገፉት ጋር የሚገፋ ሆነ፣ የተጎዱትን ያድን ዘንድ፣ ረዳት የሌላቸው ረዳት ይሆን ዘንድ ይህን ሁሉ ሰራ። ቀድሞ ስጋ ያልነበረው ዛሬ ስጋን ተዋሃደ፣ ተሰቀለ። ሕይወት እርሱ በስጋ ሞተ፣ ብርሃን እሱ ወደ ሲኦል ገባ። ይህም ሁሉ የሆነ አዳምና ልጆቹ ስለተጎዱ ነው አለ። ማ? ባስልዮስ። ስለማ ሲናገር? ስለ ኢየሉጣ ሰማዕት። አይችሁ፣ ከገድለ ኢየሉጣ ላይ ጠቅሶ ሃይማኖተ አበው ላይ ባስልዮስ እንደዚህ ያለ ብሎ ባስልዮስ ምን ላይ ተናገረው? ገድለ ኢየሉጣ ላይ ተናገረው። ማን ነው የጠቀሰ ያለው? ዮሐንስ ዘአንጾኪያ። እዚህ ከገድለ ቅዱሳን ይጠቀሳል ነው። ለዚህ ነው ይሄው ሃይማኖተ አበው ላይ እኮ ይጠቀሰው። ይሄ እኮ ስጋዌ ነው፣ ሚስጥረ ስጋዌ ነው። ሚስጥረ ስጋዌን ከገድለ ኢየሉጣ ላይ ጠቅሰ ማስረጃ ማቅረብ አለብን።
መጽሐፍ ቅዱስ ማስረጃ ነው፣ ትክክል። ገድላት ድርሳናትም እንደ ማስረጃ ይጠቀሳሉ ማለት። ከዚህ ጠቅሶ ምን ብሎ እናገኛለን? ስለ ኢየሉጣ ሰማዕት በተናገረበት ድርሳኑ አለ። መጽሐፉ ስለ ኢየሉጣ ሰማዕት ነው የሚናገረው፣ ግን ስለ ኢየሉጣ ሰማዕት ብቻ ነው የሚናገረው ብሎ ነገረ ስጋዊን ግን አልተወውም። በተናገረ ሰው ምን አለ? አምላክ ስለኛ ሰው ሆነ። ይሄን የት ነው ያገኘው? መጽሐፍ ቅዱስ ላይ ያለ እኮ፣ ግን በተጨማሪ ማለት ተጽፎ እናገኘዋለን። ባስልዮስ ስለ ኢየሉጣ ሰማዕት ሲሆን የአምላክን ሰው መሆን ጭምር አብሮ ተናግሮ እናገኛለን። ምክንያቱም ኢየሉጣ ሰማዕት ሆና ዋጋ የከፈለችው ይሄ ሰው ሆኖ እኛን ላዳነን አምላክ ተአማኒ ሆና ስለተገኘች ነው። ማእምንት ናት፣ ያመነች ሆና ተገኘች። ያመነች ብቻ አይደለችም፣ ሰማዕት ሆና ተገኘች። ይሄን የአምላክ ሰው መሆን ስለምታምን ነው። ለዚህ ነው ባስልዮስ ዘቂሳርያ ስለ ኢየሉጣ ሰማዕት በተናገረበት ገድሉ መጽሐፍ ላይ ስለ ነገረ ስጋዌ አስፋፍቶ ጽፎ የምናገኘው። ስለዚህ ዮሐንስ የተባለው ዘአንጾኪያ ባስልዮስ የተባለን አባት፣ ባስልዮስ ደግሞ ገድለ ኢየሉጣን በጻፈበት ስለ ኢየሉጣ ሰማዕት፣ እንግዲህ እንደምታውቁት ጻድቃን ሰማዕታት የሚጻፍላቸው ገድል ገድለ ቅዱሳን ነው። የመላእክት ሲሆን ድርሳን ነው። ድርሳነ ሚካኤል፣ ድርሳነ ገብርኤል፣ ድርሳነ ሩፋኤል፣ ድርሳነ ኡራኤል እንላለን። የመላእክት ሲሆን ድርሳን፣ የሰዎች ተጋድሎ በሰማዕትነት ያረፉ በተጋድሎ ያረፉ ደግሞ ገድለ ተክለ ሃይማኖት፣ ገድለ ጊዮርጊስ፣ ገድለ አርሴማ፣ ገድለ ክርስቶስ ሰምራ እንላለን። ስለዚህ ስለ ኢየሉጣ ሰማዕት በተናገረበት ድርሳኑ ስለዚህ ነገር ስለጠቀሰ ከዛ መጽሐፍ ላይ ጠቅሶ ባስልዮስ እኮ ስለ ኢየሉጣ ሰማዕት ሲናገር እንዲህ ብሎ መሰከረ። ምን ብሎ? አምላክ ስለኛ ሰው ሆነ፣ በሰው መካከል ተመላለሰ፣ ከተገፉት ጋር የሚገፋ ሆነ ብሎ ተናገረ። ይሄን ጠቅሳለባል። ይሄ ቤተክርስቲያናችን ያለ የሚሰጥ ትምህርት መሆኑን ልናውቀው ይገባል። እንግዲህ ስለዚህ ይሄን አክል ከተነጋገርን እንግዲህ ከገድለ ቅዱሳን ይሄ የምናገኘት ውስጥ ነው ሃይማኖተ አበው ላይ ከገድለ ቦሊጣ ከገድለ ኢየሉጣ ላይ ባስልዮስ የተናገረውን እንደ ምንጭ እያደረጉ አበው ጽፈው ሲጽፉ እናገኛለን። ይሄ መጀመሪያ ቤተክርስቲያናችን ያለ ሁላችን እጅ ያለ ሃይማኖተ አበው መጽሐፍ ነው፣ ልናነበው ይገባል ነው። ሌላ ወደዚህ ደግሞ እንግባ። ባለፈው ያው አጅሬው ሲያውለበልበው የነበረው ዮኒ ማኛን ለማታለል የዘ ኦርቶዶክስ ስተዲ ባይብል የሚለው መጽሐፍ ኤንሸንት ክርስቲያኒቲ ስፒክስ ቱ ቱዴይስ ወርልድ የሚለው መጽሐፍ እየጠቀሰ ያንን ሰው ሲያታለው እየሰማን ነበር። በእውነቱ እጅግ በጣም ያሳዝናል። ለሚሰማው ሰው ለሚያየው ሰው እጅግ በጣም ያሳዝናል። አንዴ ቆዩ። በእርግጥ አንድ ሰው ያመነበትን እምነት መግለጽ ይችላል። ይሄ ምንም ስህተት የለውም። እኛ የምናምነውን እምነት ስለምንናገር ሌሎች ሰዎች የሚያምኑትን እምነት አይናገሩ የሚል አቋም የለንም። ይሄ ፍትሐዊነትም አይደለም እንደምታውቁት ማለት ነው። ማንኛውም ሰው ያመነውን እምነት የመናገር መብት አለው። ሲናገር ግን በተቻለ መጠን ሰዎች ይታዘቡኛል፣ እንደው ቀዳዳ ስሆን እንደው ሰው ምን ይለኛል ማለት ውሸት እኮ አይደለም። ይሄ ቀዳዳ መሆን ሰው እንዴት በዚህ ልክ ሷሽ ምን ይሉኛል፣ ነገ ቢጠይቁ ምን መልሳለሁ ብሎ ማለት አለበት ሰው ማለት ነው። እንዲሁ ዝም ብሎ ብቻ አንደበታችን ላይ የመጣውን ነገር ብንናገር ነገ ሰው መጽሐፉን ሲገልጠው እውነታውን ሲያቀው ምን ብሎ ሊመልስልን ይችላል ነው ያገኛል። የትስ እንገባለን? የዛኔ ማስረጃ ሲኖረናል ለምሳሌ አይኖረንም እኮ። የተወሰኑ ነጥቦችን ለማንሳት ስለፈለኩ ነው ይሄን ሁሉ ምላችሁ ማለት ነው። ለምሳሌ በቤተክርስቲያናችን አሁን ዛሬ እመቤታችን ስለሆነች ወደ ነገረ ማርያም ልግባ። ቅድም ጠቅላላውን ነገር ያነሳሁት ስለ ነገረ ቅዱሳን ስለሆነ አሁን በተቻላችሁ መጠን ማስታወሻ እያያዛችሁ ትከታተሉ። በጣም ቆንጆ ነው። ስንማማር ሁል ጊዜ አንድ አቅጣጫ ብቻ እንዳይሆንብን ማለት ነው። ብዙ ጊዜ እኛ ጋር ስንፍናችን ማስታወሻ እንይዝም ስንፍና ስላለ ያ ሁሌ እንረሳዋልና በየጊዜው ደግሞ እንጠይቃለን። አሁን ይሄ ጆሮ ጠገብ ነው። ምሳሌው ጆሮ ጠገብ ብዙ ቤተክርስቲያን ትሰማላችሁ። በተለይ ሰንበት ያደገ ሰው ይሄን አያጣውም። ዘፍጥረት 28:11 ላይ እስከ 12 ስታነቡ ወደ አንድ ስፍራ ያዕቆብ እንደደረሰ እዚህ ቦታ ከደረሰ በኋላ ያዕቆብ ፀሐይም ጠልቃ ነበርና ከዚያ አደረ። በዚያም ስፍራ ድንጋይ ያነሳ፣ ከራሱም በታች ተንተርሶ በዚያ ስፍራ ተኛ ይላል። ከዛ ቁጥር 12 ላይ ይላል ህልምም አለመ። እሺ
እነሆም መሰላል በምድር ላይ ተተክሎ ራሱም ወደ ሰማይ ደርሶ እነሆም የእግዚአብሔር መላእክት ይወጡበት ይወርዱበት ነበር ይላል። አሁን ይህ ምሳሌ ነው፣ እንሰማዋለን። ተመልከቱ እንግዲህ አሁን መሰላል እንዳየ ከነዚህ መሰላል ተኝቶ ደግሞ ህልም እንዳለ ይላል። ይሄንን መሰላል እኛ ቤተክርስቲያናችን መቶ የሚተረጎሙ ሁላችሁ የምታውቁት ማለት ነው። ይሄ መሰላል ምድር የእመቤታችን ምሳሌ ነው አይደል? ይሄ መቼስ የማያውቀው የለም፣ ሁላችን እናውቀዋለን። ይሄ ምሳሌ ማለት ነው። ይሄንን ምሳሌ ታዲያ እዚህ መጽሐፍ ላይ ብሎ እንደተረጎሙ ደግሞ ልንገራችሁ። እዚህ መጽሐፍ ላይ ማለት ነው። ይሄ አሁን ዘ ኦርቶዶክስ ስተዲ ባይብል የሚለው መጽሐፍ ላይ እንግዲህ ተመልከቱ። ይሄንን ዘ ኤንሸንት ክርስቲያኒቲ ስፒክስ ቱዴይስ ወርልድ ነው የሚለው። የጥንት ቤተክርስቲያን አበው ክርስቲያኖች ለአሁን ላለው ዓለም ምን ብለው እንደተናገሩ ይሄ መጽሐፍ በነገራችን ላይ ይሄ አሁን እኛ ጋር የ80 አንቀበል ምናምን ብሎ የሚናገሩት ጭምር ያካተተ ነው ይሄ መጽሐፍ። እንትን እንዳይመስላችሁ አንደኛ መቃቢያን አለ፣ ሁለተኛ መቃቢያን፣ ሶስተኛ መቃቢያን አለው፣ መጽሐፈ ጦቢት አለ፣ መጽሐፈ ዮዲት አለ። እነዚህ ሁሉ ኢቭን መጽሐፈ ባሮክ ጭምር አለው። ይሄው መጽሐፈ ባሮክ ጭምር አለ። ይሄው ጀርሚያ ካለ በኋላ ባሮክ አለው፣ ሰውቀ ኤርሚያስ አለው። ስለዚህ መጽሐፈ ጥበብ፣ መጽሐፈ ሲራክ ጭምር አለ ይሄ መጽሐፍ ማለት እና የታተመው ደግሞ ዩኤስኤ የታተመው ይሄ መጽሐፍ ማለት እና ይሄንን ባለፈው ዮኒ ማኛን ለማታለል እዚህ መጽሐፋቸው ላይ የለም ብሎ በጣም በማታለል ሲናገር ስለሰማ ነው። እንደው ከመጣሽ ማርያም ታምጣሽ እስቲ መጽሐፍ የመግለጥ አቅም ካላቸው እስቲ ለምን ገልጠና እናየው በሚል ነው የምናየው ማለት። እሺ ይሄንን እኛ አሁን ያዕቆብ መሳል እመቤታችን መስራተን አይደል? ያዕቆብ በህልም አይቶ ያያት ረጅም መሳል እመቤታችን ቅድስት ድንግል ማርያም ብለን እናገራለን። እዚህ መጽሐፍ ላይ ይላል፣ እስቲ እንመልከተው። ዘፍጥረት ምዕራፍ 28 አይደለም የሚሆነው? ኦሪት ዘፍጥረት ምዕራፍ 28 ማለት ነው። ሁላችሁም በደንብ አክታችሁ አስተውሉ። ተመልካቶች እዚህ ጋር ኦሪት ዘፍጥረት ምዕራፍ 28 አይደል? ይሄው ጀነሲስ ነው። ምዕራፍ 28 ገጽ 37 ላይ ነው። እዚህ ፉትኑ ተመልከቱ ቁጥር 12 ላይ። ምክንያቱም እዚህ ቁጥር 12 ላይ ምን ይላል? ህልምም አለመ፣ እነሆ መሰላል በምድር ላይ ተተክሎ ራሱም ወደ ሰማይ ደርሶ እነሆም የእግዚአብሔር መላእክት ይወጡበት ይወርዱበት ነበር አለ የሚለው። እዚህ ፉትኖት ላይ እንደሚል ታውቃላችሁ። እዚህ ፉትኖት ላይ ቁጥር 12 ላይ እዚህ ጀነሲስ ያው ምዕራፍ 28 ቁጥር 12 ላይ ምን እንደሚል ዳጉ ፉትኖት ላይ the ladder that reached to heaven speaks of the mother of God። አይገርም? ይሄ የተዘጋው መሰላል የሚናገረው ስለማን ነው? ስለ አምላክ እናት ነው የሚናገረው። ይሄ መጽሐፍ ገልጣችሁ እኛ ለተፎክራላችሁ። ይሄን እኮ እኛ አይደለም የጻፍ ነው፣ እኛ አይደለም የጻፍ ነው። ይሄን በእውነቱ ምን ይላል? the ladder መሰላሉ that reached to heaven እስከ ሰማይ ደርሶ የነበረው መሰላል የሚናገረው ስለማን ነው? of the mother of God and the son of God born of her ከሷ መወለዱ። ቤተክርስቲያናችን በያዕቆብ መሰላል እመቤታችን ትመስላለች አይደል? ማይንዲው ይሄንን የያዕቆብ መሰላል በጥንት የቤተክርስቲያን አባቶች ዘንድ ኤንሸንት ክርስቲያኒቲ ዘንድ ራሱ የታወቀ ነው። አጅሬው ባለፈው ዕለት እንደሰማችሁት ከየት አምጥታችሁ ነው እንደዚህ የምትናገሩት? የት አግኝታችሁ ነው እንደዚህ የምትናገሩት? እንደዚህ የሚል መጽሐፍ የለም ብሎ የሚናገር ሰው ማለት። ስለዚህ በዚህ አጋጣሚ የያዕቆብ መሰላል እመቤታችን እንዴት እንደምትባል ከነዚህ መጽሐፍቱ ላይ ጠቅሶ ማሳየት ስለሚቻል ብናሳየው በጣም መልካም ነው። እሺ እንቀጥል። የቃና ዘገሊላ ደግሞ እንመልከት እስቲ። ባለፈው ማንተ አይተን ነበረ። ላለፋችሁ ሰዎችም ክለሳ እንዲሆናችሁ አንድም ደግሞ እመቤታችን ቅድስት ድንግል ማርያም ስለሆነች ዛሬ እመቤታችን ቅድስት ድንግል ማርያምን በማሰብ የዮሐንስ ወንጌል ምዕራፍ 2 ላይ እመቤታችን ምልጃ አለ አይደለ? ቃል ኪዳኗን በተመለከተ የኛ ቤተክርስቲያን ትምህርት ምን እንደሚል ላሳይ እዚህ ጋር ማለት ነው። ተመልከቱ እንደሚል ማለት ነው። ገጽ ምዕራፍ 2 ላይ ይኸው ዘፈርስ ሳይን አት ካና የመጀመሪያው ተአምር ያደረገበት ቃና ዘገሊላ ላይ ይሄ መጽሐፍ ብሎ እንደሚተነትን እንየው። እሺ ያው አንቺ ሴት ከኔ ጋር ምን አለሽ የሚለው ቃል አለ ሁላችሁ የምታውቁት። ከዛ ሚላሊን ሲተረጉም this answer is not a refusal of Mary's intercession። አንቺ ሴት ከኔ ጋር ምን አለሽ የሚለው ቃል የእመቤታችንን ምልጃ የመናቅ የማጥላላት የመተው አይደለም። this answer is not a refusal of Mary's intercession ምን ማለት ታዲያ? but
a declaration that the time had not yet come for Christ to be revealed. ክርስቶስ ኢየሱስ ተአምሩን የሚገልጽበት ጊዜ አለመድረሱን ለመግለጽ ለማረጋገጥ ነው እንጂ እመቤታችንን ምልጃ ለማጣል ፈልጎ አይደለም። አንቺ ሴት ከኔ ጋር ምን አለሽ ያለው ነው። ይሄን ሐሳብ ይቀበሉታል? This answer is not እኮ ነው የሚለው። a refusal Mary's intercession የእመቤታችንን ምልጃ ማጣላት አይደለም፣ ይሄ መንቀፉ አይደለም። but a declaration that the time had not yet come for Christ to be revealed. ተአምሩን የሚያሳይበት ጊዜ ገና ነው። ጎይ ትንሽ ጭላጭ ትቀራለች፣ ወይኗ ጥንቅቅ ብላ ትለቅ። ያነሰውን ያበዛው እንጂ አዲስ ውሃን ወደ ወይን አልቀየርም እንዳይሉ። ይሄ መጽሐፍ ታዲያ እኮ የጥንት ክርስቲያኖች ነው። ይሄ ደብተር አይደለም እኮ የጻፈው። ይሄ እንኳንም ቲክቶክ መጣ፣ ቆንጆ ነው። እንዲህ እንድንተያይ ያደርጋል። ሰው እውነታውን እንዲረዳ እንድንተያይ ያደርጋል። እባካችሁ በተቻላችሁ መጠን ይሄ መጽሐፍ አንብቡት። በጣም ብዙ ነገር ታገኙበታላችሁ። የጥንት ክርስቲያኖች መጽሐፍ ቅዱስ እንዴት አድርገው ሲያጠምዱ ያው ኦርቶዶክስ ስተዲ ባይብል ነው። በደንብ ታዩታላችኋል። ይሄ አንድምታ የሚነቅፍ ገድላት የሚነቅፍ ተአምራት የሚነቅፍ ሁሉ ስለ ታገኙታላችሁ። ጉር ነው የምታዩት እዚህ። እንደውም ሕዝቅኤል ላሳያችሁ። እንደውም ሕዝቅኤል ለምን አናየው? ሕዝቅኤል 44 ላይ የተዘጋ ደጅ አለ አይደል? እሱ ለማን ተሰጥቶ ይሰጣል? እስቲ ባለፈውም ሲከራከሩበት ስለነበረ እስኪ ሕዝቅኤል 44 እንመልከት። እኛ ጨምረን ነው እስቲ ነው። እሺ ያው ሕዝቅኤል 44 አይደል? ገጽ 1229 አረፋት ያው the east gate is for the Lord የሚለው ላይ የምስራቅ ደጅ ጌታ የገባበት። እሺ ፉትኖት ላይ ተመልከቱ። the east outer gate is seen by the fathers as በአባቱ ዘንድ ምን ተብሎ ይታያል? ተመልከቱ። is seen by the fathers በቀደምት አባቱ ምን ብሎ ይተረጎማል? as the womb of the virgin። አይገርም? የእመቤታችን ማህፀን ምሳሌ ነው፣ የድንግሏ ምሳሌ ነው። which was shut because the Lord God had entered by it. እንቀጥል። the church sees this passage as describing the ever virginity of Mary. ቤተ ክርስቲያናችን ይህንን ገጸ ንባብ እመቤታችን ተዘግቶ የኖርበረው ያ የምስራቅ ደጅ የእመቤታችን ዘላለማዊ ድንግልና ኤቨር ቨርጅን መሆኗን ያሳያል ይላል። ይህን የጻፈው ደብተራ ነው። የኢትዮጵያ ሊቃውንት ናቸው የጻፉት። ብሉይ ኪዳን ላይ ስታገኙ ለማርያም ነው የምትሰጡት፣ የሆነ ነገር ስታገኙ ለማርያም ነው የምትሰጡት። እኛ እኮ አይደለም ያልነው፣ የቀደምት አባቶች ትምህርት ነው። የምስራቅ ደጅ የሰማዩ አምላክ እግዚአብሔር ገብቶበታልና ምን ያሳያል? ኤቨር ቨርጂኒቲ ዘላለማዊ ድንግልና ፐርፔቹዋል ቨርጂኒቲ ኦፍ ምን ሜሪ። ይሄ በቤተክርስቲያናችን እንዴት የሚነገር እንደሆነ ማሳየት ያስፈልጋል። ዘመኑ የማስረጃ ዘመን ስለሆነ ሕዝቅኤል 44 ብሎ ፈታ። ታዲያ ይሄንን ዮኒ ማኛ ቤት ቀርቦ እዚህ መጽሐፋቸው ላይ የለም ይባላል? አይከብድም ትንሽ? እና ባለፈው ያሳየኋችሁ ውሸት ለዛ ነው። ይሄ ሉቃስ 1:28 ላይ ጠቅሶ ይሄው ሪጆይስ ሃይሊ ፋቨርድ ዋን ነው የሚለው። ይሄንን እኮ ካነበበ በኋላ እኮ አንድ ሰው ቢያንስ ፉትኖት አይን። እኛ እኮ እነሱ ጋር እኮ ስንሞግት አዲሱ መደበኛ ትርጉም ምን እያሳየን ነው? ፉትኖቱን ተመልከተው ከስር ማብራሪያውን ተመልከተው እያልን አይደል? አብ ወልድን በፖዚሽን ይበልጠዋል የሚለውን ተመልከተው እያልን እኮ ነው። ይሄን ፉትኖት እንኳን አይመለከትም። ምን ያህል እዚህ ጋር ይሄው 1:28 ጸጋ ይሞላብሽ የሚለው ተመልከቱ። እንደሚል 1:28 ይሄው ሉቃስ ወንጌል ማለት ሜሪ ይላል ቢንግ ዘ ኒው ኢቪ ማርያም አዲሲቷ ሔዋን ዳግሚት ሔዋን ትባላለች ይላል። ይሄው ገጽ 1363 ሜሪ ቢንግ ነው የሚለው ዘ ኒው ኢቪ
ይቀጥላል። እቺ ሃይሊ ፋቨር ደግሞ ሲያበራ ሃይሊ ፋቨር ና በቅንፍ ውስጥ ኢንግሪክ ቻሪቶ ይባላል። ሃይሊ ፋቨር የሚለው ከዛስ ካን ኦልሶ ቢ ትራንስሌትድ ፉል ኦፍ ግሬስ ጸጋ የሞላብሽ ተብሎ ይተረጎማል። ምን የሚለው ሃይሊ ፋቨር ነው። ቦልድሊ እኮ ነው የጻፈው። አይታችሁት ግን ቦልድሊ። በእርግጥ እችን ዮኒ ማኛ ካየ ስለሚቀለበስ ያለው አማራጭ መጽሐፉን ከቨር ፔጅ አሳይቶ ማለፍ ብቻ ነው። ለዚህ ነው እኛ የንባብ ባህላችን እጅግ መጨመር አለበት። ታውቃላችሁ አሁን እነሱ የሚያስቡት ምንድነው? ሰው በቃ እዚህ አሁን ቪዲዮ ክፈት ብትሉት እንደዚህ ነው የሚያሳያቸው። አይታችኋል። እችን ሸፈን ያደርጋትና ከስራ ያለችው ማውሪያ እንደዚህ ከብረት ይሄው ተመልከተው ሃይሊ ፋቨርድ ነው ይላል። እዚህ ጋር ግን የዚህ ምን ብሎ ተረጎሙት? ሃይሊ ፋቨርድ የሚለው በግሪክ ቻሪቶ በዘመናዊ ማለት ነው። በኮይኒ ግሪክ ደግሞ በጥንቱ ግሪክ ደግሞ ጸጋ የሞላብሽ የሚለው ኬሪቱ ምን የሚባለው እሱ ካን ኦልሶ ቢ ትራንስሌትድ ፉል ኦፍ ግሬስ ይባላል። ለዚህ ነው ባለፈው ዕለት ያነሳነው። በነገራችን ላይ እዚሁ ሉቃስ 2:7 ላይ የበኩር ልጇን የሚለው ምን ነው ተረጉሞ ታውቃላችሁ? የበኩር ልጇን ወለደች የሚለው ሉቃስ 2:7 ላይ ያለው ዘ ተርም ፈርስት ቦርን ይላል። የበኩር ልጅ የሚለው ዳዝ ናት ኢምፕላይ ሜሪ ሃድ አዲሽናል ችልድረን። የበኩር ልጇን ስላለ ድንግል ማርያም ሁለተኛ ልጅ እንዳላት አድርገን እንዳታስብ፣ ተጨማሪ ልጆች አሉት ብለን እንዳታስብ። እንደዛ የሚል ግን አይገልጽም ነው። ዳዝ ናት ኢምፕላይ ማለት እንደዛ አይገልጽም፣ እንደዛ አያሳይም። ዘ ተርም ፈርስት ቦርን ዳዝ ናት ኢምፕላይ ሜሪ ሃድ አዲሽናል ችልድረን ምን ያሳያል? በት ኦንሊ ዛት ኖ ቻይልድ ዋዝ ቦርን ቢፎር ጂሰስ። ምንም አይነት ልጅ እንደሌላት ቀድሞ ያሳያል። አዲሽናል ልጅ የላትም። ይሁን ዳዝ ናት ኢምፕላይ ሜሪ ሃድ አዲሽናል ችልድረን ነው። የማቴዎስ 12:46 ይሄ መጽሐፍ ነው ይገልጻል። ወንድሞቹ አሉ ይላል ብሎ የሚፎክሩበትን እስቲ እንየው። ይሄ መጽሐፍ እንግዲህ ይገልጻል። መቼ ዘመኑ ጉድ ስለሆነ ማየት ነው እንግዲህ ያለብን። እሺ ይሄ ዘመን ጥሩ ስለሆነ እንደውም ቆንጆ ነው ማንበባችን። ይሄ ወንድሞቹ የሚለው የማቴዎስ ወንጌል ይሄ ማቴዎ ነው። ይሄ ገጽ 1091 ላይ ከ12 ምዕራፍ 12 ቁጥር 46-50 ላይ ሲተረጉም እኔ የምፈልጋት እችን ነጥብ ሲሆን እናንተ ማንበብ ትችላላችሁ። እዚህ ምን ይላል መሰላችሁ? ክራይስት ሂምሰልፍ had no blood brothers ይላል። ክርስቶስ ራሱ በስጋ የሆኑ ወንድሞች የሉት። ይሄው ክራይስት ሂምሰልፍ had no blood brothers for Mary had but one son ማን? ጂሰስ። እመቤታችንም አንድ ልጅ ብቻ ነው ያላት። ማን ነው እሱ? ኢየሱስ ክርስቶስ። ይሄው ክራይስት ሂምሰልፍ had no blood brothers ነው የሚል። ግዕዝም ካልቻላችሁ አንድምታውንም ካልተቻለ አማርኛውም ካልተቻለ በዚህኛውም ካልተቻለ በጣም አስቸጋሪ ነው። እነዛ እነማን ናቸው ታዲያ? the brothers mentioned here እዚህ ጠቀሱት ወንድሞቹ እነ ዮሳ እነ ስምዖን እነ ይሁዳ የተባሉት where either ምንድን ናቸው አለ? step brothers sons of Joseph by a previous marriage። አይታችሁ ዮሴፍ ከመጀመሪያ ሚስት የወለዳቸው ልጆች ናቸው። or cousins የአክስት ልጆች ናቸው። በምንም አይነት ተአምር Christ himself had no blood brothers ከድንግል ማርያም የተወለዱ የስጋ ወንድሞች የሉትም። ድንግል ማርያም ላቲስባት ክብር ይግባትና ከክርስቶስ ውጭ ሌላ ልጅ የላት እንዲህ ነገር እዚሁ ራሱ የሚያጸናው ምን ብሎ ተናገረ እዚህ ጋር? for Mary had but one son ማን? ጂሰስ። ስንት ማስረጃ አይበቃም? እንጨምር ትንሽ። ተመልከቱ፣ የያዕቆብ መሳል ተመለከትን። የሕዝቅኤል የተዘጋ ደጅን ተመለከትን። ለማን ተቀጸለ? ለእመቤታችን። ወንድሞች እህቶች እንዳሉት ለማን የተነገረው? ስቴፕ ብራዘርስ ናቸው። በቤተክርስቲያን አባቶች ያለው እይታ ምንም አይነት ተአምር በምንም መልኩ ድንግል ማርያም ከዮሴፍ ከተነ ልጅ ወለደች የሚል የለም። የቀድሞው ትምህርት ላይ የለም። እናንተ ናችሁ ያሳተማችሁት ደግሞ እንዳይሉ ይሄን መጽሐፍ በደንብ ማየት ያስፈልጋል። እስክሪንሾት ለምታነሱ ሰዎች ማለት እኛን ለሚያሳተም ነው።
አቅምም የለንም እንደዚህ አድርጎ ለማሳተም። ይሄን መጽሐፍ ብትመለከቱት ብዙ ነገር ትገበዩበታላችሁ። ብዙ ነገር ይገበይበታል። እና ይሄንን በተመለከተ እግዚአብሔር ከፈቀደ እስቲ ቪዲዮ እንሰራበትና ታዩታላችሁ። ሌሎች ሰዎችም ትምህርት እንዲሆናቸው ማለት ነው። ቅድም ያልኳችሁ ፓትሮሎጂ ይሄ ነው። ዘ ላይፍስ ኤንድ ወርክስ ኦፍ ዘ ፋዘርስ ኦፍ ዘ ቸርች ማለት ዜና አበው ማለት ይሄ ነው። የቀደምት አባቶቻችን ህይወታቸው፣ ስራቸው ምንማርበት። በዜና አበው አንድ አባት እንዲህ አለ፣ በዜና አበው ታሪክ እንዲህ አለ የሚለው የሚወሰደው ከዚህ ነው። በነገራችን ዜና አበው የሚባለው መጽሐፍ ይሄ ፓትሮሎጂ ተብሎ በስነ መለኮት እንደ አንድ ኮርስ ይሰጣል ማለት ነው። ይሄን አየን ማለት ነው። እሺ ያችን አንድ ልጨምርላችሁ። ብዙዎቻችሁ እንደ ጥያቄም ሳነሷት ባለፈው ዕለት እዚህ ጋር እናብራራትና እንለፋት። ይህን ታሪክ መቼ የማያውቀው ሰው ስለሌለ ሲያነባት የእመቤታችን ስለሆነ በዚሁ አጋጣሚ እናንሳ። ራእይ 12 ላይ ያለችዋን ሴት ማን ይላታል? የቀደምት አባቶቻችን እስቲ እንየው። ዘወትር ስተዲስ ባይብል ምን ይላል? ታላቅ በስም በምልክትን በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷ ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች ይላል። ይህንን ብሎ ይፈተዋል። እስቲ እዚህ መጽሐፍ ላይ እንመልከት። ማየት ጥሩ ነው። በነገራችን ላይ እያንዳንዷን ነገር ንቅስ አድርጎ ማየት እጅግ በጣም ጠቃሚ ነገር ስለሆነ እስቲ እንየው። የቀድሞ አባቶቻችን ኤንሸንት ክርስቲያን ምን ብሎ ያምናሉ? ኦርቶዶክስ ተዋሕዶ ቤተክርስቲያን የኢትዮጵያ ነው ቀይራ ወደዚያ ቀየረችው ሆኖ ለእመቤታችን ሰጠችው ወይስ ደግሞ በቀድሞ አባቶች ዘንድም ይሄ ትምህርት አለ የሚለውን ሪቬሌሽን ገብተን ምዕራፍ 12 እናያለን ማለት ነው። እሺ ይኸው ምዕራፍ 12 ዘ ውመን ሄር ቻይልድ ኤንድ ዘ ድራገን ሪቬሌሽን ነው። ምዕራፍ 12 ነው። ይሄ ምን እንደሚል ተመልከቱ። እዚህ ጋር ዘ ግሬት ሳይን ኢን ሄቨን ዘ ውመን ኢዝ አይዘር ዘ ቴዎቶኮስ አይታችሁ ወላዲተ አምላክ ናት፣ ኦር ትሩ እስራኤል ዘ ቸርች። ለማን ተሰጥቶ ይሰጣል? ለቤተክርስቲያን ይሰጣል፣ ለእስራኤል ይሰጣል። ከእንደገናስ ለእመቤታችን ለወላዲተ አምላክ ይሰጣል። ይኸው ተሰጥቶ ይተረጎማል። አዎ ለቤተክርስቲያን ይሰጣል። ፍጽምት የሆነች የቤተክርስቲያን ደግሞ የምትወክለው ማለት እመቤታችን ቅድስት ድንግል ማርያም ናት። ለእስራኤል ተሰጥቶ ይተረጎማል። እንደኛ አንድምታ እንደውም ለመምህራን ሰጥተውም ይተረጉሙታል። መምህራን በጭንቅ ደቀ መዛሙርት እንደሚወልዱ ያቺ ሴት በጭንቅ ወለደች እንደሚለው ማለት ኢንቱ ኢጅፕት እታቸው አንድምታችን እንደዛ ለሚለው ሴቲቱንም አሳደረታል ለሚለው ቃሉ ሸሸች እኮ ነው የሚለው። ይሄው ተመልከቱ ምን እንደሚል ዘንዶ ሴቲቱንም 1260 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች። ይሄ ወደ ሸሸች ወደ ግብጽ። ይሄው እዚህ ጋር ተብራርቷል። እዚህ ጋር አይታችሁ ራእይ 12 13 16 ላይ ያለው ቃል ነው። ሰይጣን ክርስቶስና ድንግል ማርያምን ይጠላል፣ እናቱን ይጠላል። ሰይጣን ሄትስ ክራይስት ኤንድ ሂዝ ማዘር ማለት ሰይጣን ክርስቶስንና እናቱን እጅግ በጣም ይጠላል። መልአኩ ምን አለ? ሕፃኑና እናቱ ወደ ግብጽ ሽሽ። ለእመቤታችን ሰጥቶ ይተረጎማል አይተረጎምም? ይተረጎማል። ይሄ ማን ትምህርት ነው? ኤንሸንት ክርስቲያኒቲ የቀደምት ቤተክርስቲያናችን አባቶች ትርጉም ግን ይናገር። ይበቃናል፣ ሲበዛ እንዳይሰለቻችሁ። ይሄ መጽሐፍ በጣም ብዙ ነገር አለ። አሁን ይሄ ሴቲቱ የሚለው መስረጃ ሳይሆን እንደው ለእመቤታችን ሰጥቶ የተረጎመ ካለ በነገራችን ላይ ኤጲፋንዮስ ተርጉሞታል። ፓናሪዮን በተባለው መዝገበ ላይ በተባለው መጽሐፉ ላይ ሴክሽን 78 ላይ አለ። ለእመቤታችን ሰጥቶ እንደሚተረጎም ጥቁምታ ይሰጠን አንዱ ኤጲፋንዮስ ነው። ፓናሪዮን በተባለው መጽሐፉ ላይ እግዚአብሔር ከፈቀደ መጽሐፉ ሲገባልኝ ያሳያችኋለሁ። እሱ መጽሐፉ ላላችሁ ግን ፓናሪዮን በተባለው መዝገበ መድኃኒት ማለት ነው። ፓናሪዮን ማለት ኤጲፋንዮስ ነው የጻፈው። ሴክሽን 78 ላይ ቃል በቃል ታገኙታላችሁ።
ለእመቤታችን ሰጥቶ ራእይ 12 ላይ ሴቱን ለእመቤታችን ሲያች ሴት ድንግል ማርያም ላይ ልትተረጉም እንደምትችል ከቀደምት አባቶች አንዱ ኤጲፋኒዎስ ተርጉሞ እናገኛለን። ይሄን ይመስላል ማለት ነው። ግልጽ ነው አሁን ሐሳቡ? ኮመንት ላብራላችሁና ይሰማችኋል? እሺ ስላስተማረን ስለመከረን እግዚአብሔር አምላክ በእውነት ስሙ የተመሰገነ ይሁን። እቺን ጊዜ ባርኮ ቀድሶ ስለሰጠን በመካከላችን ተገኝቶም ሕይወት የሆነውን ትምህርት ስላስተማረን የእግዚአብሔር ስሙ የተመሰገነ የተወደሰ ይሁን። እንዳይረዝምባችሁ ይበቃል። ትምህርት አጠር ሲል ቆንጆ ነው፣ ሲረዝም ደግሞ ሀሳቦቻችሁ እንዳይበተኑ እንደዛ ለማድረግ ይረዳል። እሺ ትምህርቱን ሙሉ የተከታተላችሁ ኦርቶዶክሳውያን ክርስቲያኖች ካላችሁ ያልገባችሁ ጥያቄ ካለ ገብታችሁ ጠይቅ ትችላላችሁ። እሺ መሌ ካለ አስገባቸው፣ መሌ ካለ አስገባቸውና እናብራራለን ማለት ነው። ታዲያ ይሄ አይጠቅምም በጣም እቺ መጽሐፍ? እንዴት አያችሁት? ይሄን መጽሐፍ ይሄ መጽሐፍ እንዴት አያችሁት? እና በጣም ነው የሚጠቅመው። በጣም ይጠቅማልና በደንብ አድርጋችሁ ብታነቡት፣ በተለይ ይሄ የቤተክርስቲያን ትርጓሜ አንድምታ የሚጠላ ሰው እንዳለ ቃል በቃል ነው ቁጭ ያለው። ቅድም እንዳልኳችሁ በቃ ያዕቆብ ያያት መሳል ለእመቤታችን ተሰጥቶ ተተርጉሞ፣ ሕዝቅኤል ያየ የተዘጋጅ ልጅ ለእመቤታችን ተሰጥቶ ተተርጉሞ፣ ቃል በቃል ራእይ ዮሐንስ ምዕራፍ 12 ላይ እመቤታችን እንደሚሰጥ እንደሚተረጎም አለ። የሚገርማችሁ ይሄ በማቴዎስ ወንጌል ላይ በሉቃስ ወንጌል ላይ የምናገኘው ወንድሞች እህቶች የሚለው ቃል እንዴት እንደሚተረጎም የቀደምት አባቶች ትምህርት ላይ ያለን። ኦርቶዶክስ ታዲያ ምንድን ነው ያጠፋችሁ? ኦርቶዶክስ ስህተቷ ታዲያ ምንድን ነው? ከአንድምታ ስናሳይ አይደለም እናንተ ናችሁ የሆነ ደብተራ ጽፎ ነው ይሉናል። ይሄኛው ላይ ስሽ ማን የጻፈው? ይሄን ማን ጻፈው እንበለውሽ? ስለዚህ ፒዲኤፍ ያላችሁ ሰዎች አጋሯቸው። መጽሐፉ ፒዲኤፍ ያላችሁ ሰዎች ካላችሁ አጋሯቸው። ድንገት አማዞን ላይ ስለሚገኝ መጽሐፉ ውድ ከሆነ ካሉ አጋሯቸውና ማየት ይችላሉ። እሺ ስለዚህ እመቤታችን የቅድስት ድንግል ማርያም ኪዳነ ምሕረት በተመለከተ ነው ዛሬ እንግዲህ የተማማርነው። ትምህርታችንም ፒዲኤፍ ካለ መላኩ ቴሌግራም ላይ ቁጭ አድርግላቸውና ማንበብና ማየት ትችላላችሁ። በደንብ አግታችሁ አንባቢ፣ በደንብ አግታችሁ ማገናዘብ የምትችሉ፣ ሌሎች ሰዎች ደግሞ እንደ ማስረጃ ማቅረብ የምትችሉ ሰዎች መሆን አለባችሁ። ክርስቲያኖች ሁላችሁም አደራም ብሎ ለእናንተ ነው። በደንብ አድርጋችሁ ደግሞ እውቀቱ ቢኖራችሁ ደግሞ ሌሎች ሰዎችን ማዳን ይቻላል። በቃ ትርጓሜያት ምኖች መገንዘብ። አሁን እኛ ምን አደረግን? ከየት ጀመርን? ከሃይማኖተ አበው ከዚህ ጀመርን። ስለ ገድላት ስለ ቅዱሳን መናገር በቤተክርስቲያናችን ትምህርት እንዳለ ይህን አነሳን ማለት። ከዛ ደግሞ ተጨማሪ አዲሽናል ሜድ ቀጥላል። አሁን እኛ እዚህ መጽሐፍ ላይ ስለተጻፈ አይደለም እኛ ትክክለኛችን የታወቀው። እዚህ መጽሐፍ ላይ ባይጻፍም እኛ ምንም ችግር የለብንም። እኛ እዚህ መጽሐፍ ላይ ስለተዘገበ የኛ ሃይማኖት ትክክል ነው እያልን አይደለም። እኛ ሃይማኖት አባችን በቂ ነው። ድርሳነ ቀርሎሳችን በቂ ነው። ትርጓሜዎቻችን በቂዎች ናቸው። ግን ደግሞ አለፍ ያለ አንባቢ ሊኖር ይችላል። ከተለያየ ቤተ እምነት የሆነ ሰው ፕሮቴስታንቶችም ሆነው በጎ ጭንቅላት ያላቸው ማንበብ የሚፈልጉ ማወቅ የሚፈልጉ ሰዎች ይኖራሉ። ለነዛ ሰዎች ደግሞ መጽሐፉ ሜንሽን ማድረግ መጠቆሙ ምንም ይጎዳው ነገር የለም። ማንበብ ጥሩ ነው፣ ይጠቅማል። ይሄ በቃ ግዕዝ ባገኘ ቁጥር አማርኛ ጽሑፍ ባገኘ ቁጥር የገድላት ድርሳን ባገኘ ቁጥር የሆነ በቃ እንትን ተስሎብናል ጭንቅላታችን ላይ በቃ እንድንፈራው የሆነ በቃ ችክችከ ቁጭ አድርጎ የጻፉን አድርጎን እንድናስብ ስለተደረግን ገባ ብሎ ደግሞ ማንበብ ደግሞ በጣም ጥሩ ነው። ጠለቅሉ እንድናቅ ስለሚረዳ ይሄ ቆንጆ ነገር ስለሆነ መገንዘቡ መልካም ስለሆነ ይህን ሜንሽን ያደረኩላችሁ ማለት ነው። እመቤታችን ቅድስት ድንግል ማርያም በላዔ ሰብእ በጥቂት ውሃ ያስማረችውና እኛም ደግሞ በጥቂት ነገር ታስምረን። ዛሬ እመቤታችን ኪዳነ ምሕረት ናት እና እሷን በተመለከተ ስንናገር እጅግ በጣም ውስጣችን ሐሴት እየተሞላ ቃል ኪዳኗን እየተማመንን አማላጅነቷን እየተማመንን
ብዙ ነገራችን የተቀረፈልን በሷ ነው። በእውነት በቤታችን በቃል ኪዳኗ በአማላጅነቷ የቀደምት አባቶቻችን እንዴት ባለ ሁኔታ ይህንን ትምህርት እንደሚያስተምሩ ስንመለከት በጣም ነው የሚገርማችሁ። ፍቅሯን ስናየው ቃል ኪዳኗን ስናየው እንዴት እንደተጠቀሙበት ትረዳላችሁ። ስለዚህ በጣም በተደጋጋሚ ጊዜ ማንበቡ መገንዘቡ በጣም ጥሩ የሚሆኑ ለዛ ነው። ለመሰላችሁ አሁን ይሄ ቲክቶኩ መልካም ነገር የሚሆኑ ለምንድን ነው? ከፍተን እንድናይ ሁሉ ነገር እንድንገነዘብ ይጋብዛል። አሁን ምንደባበቅበት ዘመን አይደለም። አሁን አንተን የተረጎምከው አንተን እንደዚህ ያልከው ማነው እንደዚህ ያለው አባቶች እንደዚህ ያልተረጎም ለሚል ሰው ማየቱ እጅግ በጣም ጥሩ ነው። ልብ በሉ፣ እኛ እዚህ መጽሐፍ ስለተጻፈ አይደለም የኛ ትክክለኛ የተረጋገጠው። ይህንን ባያሳትሙትም ይሄ መጽሐፍ ባይወጣም እውነት ነው። መንፈሳዊ እውቀቶችን ስለምንገበይበት ማለት ነው። ስለዚህ ከአማዞን ላይ የምትገዙ ሰዎች ከቨር ፔጁ ይሄ መሆኑ እንዳትረሱ። እሺ፣ በዚህ ከቨር ፔጁ እንዲህ መሆኑ እንዳትረሱ። ከአማዞን ላይ የምትገዙ ሰዎች በዛ ፒዲኤፍ የምታነቡ ሰዎች ደግሞ አንብቻላችሁ። እሺ።